ተመልካቾቻችን አሁን የደረሰን ሰበር ዜና አለ። ትላንት የጀመረው ጥቃት ቀጥሎ በዛሬው ዕለት በወሎ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዝ በርካታ ድሎችን መቀዳጀቱ ተገለጸ። ከ500 በላይ የአብይ አህመድ ወታደሮችን መማረኩን ነው አሁን በደረሰን መረጃ ላይ ተመለከተው። በርካታ ተሽከርካሪዎች በቁጥጥር ስር ውለዋል። የግዳን ወረዳ የመንግስት ባለስልጣናት ሊያመልጡ ሲል መደምሰሳቸውን ነው በመረጃው ላይ ተመለከተው። በርካታ ከተሞች በቁጥጥር ስር መዋላቸው እየተገለጸ ነው። ስትራቴጂክ የሆነችውን ሙጃ ከተማንም ሙሉ በሙሉ በፋኖ ኃይሎች እጅ መግባቷን ነው ለማወቅ የተቻለው። የዛሬዎቹን ድሎች በተመለከተ የዘውትር ተሳታፊያችን አጠር ያለ ሪፖርት አዘጋጅቷል። ወደሱ አልፋለሁ። በሰሜን ወሎ በቆላማ አካባቢዎች በትናንትናው ዕለት ከፍተኛ የሆነ ድል ተጎናጽፎ ነበረ። ሁለት ክፍለ ጦር አብዛኛው ሰራዊቱ ተደምስሶ ተማርኮ እንዲሁም ቆስሎ ተበትኖ በጣም በርካታ የጦር መሳሪያዎች ምርኮ እንደተገኙ በትናንትናው ዕለት የተዘገበ ጉዳይ ሆኗል። በዛሬው ዕለት ደግሞ ውጊያው በጣም በሰፊው በአጠቃላይ በሰሜን ወሎን ሙሉ በሙሉ ከአገዛዙ ጦር ለማጽዳት ከፍተኛ እንቅስቃሴ እየተደረገ ነው። በዚህ ቦታ ላይ በተለይ ሙጃ በተባለ ከተማ ላይ የአገዛዙ ዋና ማዘዣ ጣቢያ አድርጎ ለሁለት ዓመት የተቀመጠበት ቦታ ነው። እቺ ስትራቴጂካዊ ከፍተኛ ጠቀሜታ ያላት የሙጃ ከተማ የግዳን ወረዳ ዋና ከተማ ነች። በዚህች ወታደራዊ ቦታ ላይ ጀነራሎቹ ማዘዣ ጣቢያ አጠቃላይ በሰሜን ወሎ የሚደረገውን እንቅስቃሴ እስከ ደቡብ ጎንደር ጫፍ ድረስ እስከ ቆቦ አላማጣ ራያ ድረስ የተወረወሩ የሚያጠቁበትና ማዘዣ ጣቢያ አድርገው ሲገለገሉበት የነበረ ቦታ ነው። ይህ ቦታ ከዚህ በፊት እንደሚታወቀው በፌዴራል መንግስቱና በህወሓት በተደረገው ጦርነት የህወሓት ኃይሎች በሙጃ ከተማ ከተቆጣጠሩ በኋላ ነው አስፍተው ወደ ደቡብ ወሎም ወደ ደቡብ ጎንደርም ወደ ሰሜን ጎንደርም አጠቃላይ አስፍተው ማጥቃት የጀመሩት እና አጠቃላይ በዛ አካባቢ ያለውን ሰራዊት ደምስሰው ወደ ሰሜን ሸዋ የተሻገሩት ሙጃ ከተማ ላይ ከፍተኛ ተጋድሎ አድርገው ይህችን ወታደራዊ ስትራቴጂክ ቦታ ከተቆጣጠሩ በኋላ እንደሆነ ይታወቃል። ዛሬ ደግሞ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክ እዝ ባደረገው ተጋድሎ ግማሽ ቀን ብቻ ዛሬ ጠዋት ነው ውጊያው የተጀመረው። እስከ 7 ሰዓት ድረስ አሁን አንተና እኔ እስከተነጋገርንበት ሰዓት ያለው የውጊያ እንቅስቃሴ ገና ያልተቋጨና በጣም አስፍቶ በሰፊው እንቅስቃሴ እየተደረገ ቢሆንም በተደረገው ውጊያ 500 የመከላከያ ሰራዊት አባላት መማረክ ችለዋል። የሙጃ ከተማን በተለይ ዋና ማዝዣ ጣቢያውን ከተቆጣጠሩ በኋላ በዛ የነበረው 3 ኦራል ወታደራዊ ኦራሎች ጨምሮ 12 ተሽከርካሪዎችን በእጃቸው አስገብተዋል። ከአንድ ግንባር ብቻ በተለያየ አቅጣጫ ነው ውጊያ የከፈቱት። በአንደኛው የውጊያ አቅጣጫ ብቻ 6 ድሽቃ መማረክ መቻላቸውንና የግዳን ወረዳ አመራር ከውጊያ ቀጠና ሸሽተው በራሳቸው እንቅስቃሴ ሲያረጉ በቆረጣ ተይዘው ሙሉ በሙሉ መደምሰሳቸውን ነው መረጃው የደረሰን። እንግዲህ ብዙ ቦታ ላይ ነው ውጊያው እየተደረገ ያለው። ይህ ውጊያ ወደ ድቡኮ፣ ዳቦ፣ እስታይሽ፣ አሁን ተገኝ፣ መቄትና ገረገራ ይስፋፋል የሚል መረጃዎች እየመጡ ነው። ላሊበላ አካባቢ በኤርፖርቱ ዙሪያ ከፍተኛ ማጥቃት እያደረገ እንደሆነ ነው የተሰማው መረጃ። እንግዲህ ከባድ ጦርነት እየተደረገ ቢሆንም አጠቃላይ እንደ ትናንትናው የተገኘውን በአሃዝ ለመጥቀስ ውጊያው ከተጠናቀቀ በኋላ መረጃዎችን አጠናክረን የምንመለስ መሆኑንና ነገር ግን ውጊያው የሰሜን ወሎ አጠቃላይ ወረዳዎችን ከአገዛዙ ጦር ሙሉ በሙሉ ለማጽዳት ከፍተኛ የሆነ ዝግጅት ሲያደርጉ ሰንብተው ጥቃት መሰንዘራቸውን ነው መረጃዎችን እየደረሱን ያሉት። የመከላከያ ሰራዊቱም እንዲሁ ለመከላከል ሙከራ አድርጓል። በአንዳንድ ቦታዎች ላይ ገና ውጊያው ከመካሄዱ 1 ሰዓትና 30 ደቂቃ ባልሞላው ጊዜ ውስጥ ከተሞችን እየለቀቀ ለረጅም ጊዜ የቆየባቸው ምሽጎች እየለቀቀ ምሽጎች በፋኖ ኃይሎች ቁጥጥር ስር እየወደቁ በርካታ ተተኳሾች፣ ትልልቅ ከባድ መሳሪያዎችና የቡድን መሳሪያዎችን መማረክ መቻላቸውን ነው መረጃዎች አሁን ዘግይቶ የደረሰን ዜና የሚያመላክተው። እንግዲህ መረጃዎችን እየጠበቅን ነው። ከቀጠናው የፋኖ አመራሮች እንደገለጹት ከሆነ በየቦታው የሚደረጉ ውጊያዎችን ዝርዝር መረጃ ተጠናክረው የሚቀርቡበት ምናልባት ከጥቂት ሰዓታት በኋላ ሊሆን ይችላል። እሱን መጠበቅ ግድ የሚል ቢሆንም ዛሬ ያሉትን አንዳንድ ያውደ ውጊያ ውሎችን ስንመለከት ከትላንትናው የበለጠ ወታደራዊ ድል እንደተገኘ ነው መረዳት የሚቻለው። 500 በላይ የአብይ አህመድ ወታደሮች በቁጥጥር ስር የዋሉበት በርካታ ተሽከርካሪዎች፣ እንደዚሁም ሙጃ የተሰኘችው ቁልፍ ስትራቴጂክ ቦታ እንደሆነች ቀደም ሲል አንተ እንደገለጽከው በተለያዩ ጊዜ
በሚደረጉ ውጊያዎች እችን ከተማ የተቆጣጠረ ኃይል ድሎችን የማግኘት እድሉ ሰፊ እንደሚሆን ከዚህ ከተማ በመነሳት በአራቱም አቅጣጫ ያሉትን ቀጠናዎች በቀላሉ ለመያዝና ለመቆጣጠር የሚያስችል እንደሆነ ነው የሚነገረውና ሙጃን መቆጣጠር በራሱ እንደ ትልቅ ድል ሊታይ የሚችል ነው። ለማንኛውም በርካታ አካባቢዎችን ውጊያ እየተደረገ ያለው በአገዛዙ በኩል ከዚህ በኋላ ምን ሊያደርግ ይችላል? ሰሜን ወሎ ላይ ያለው አጠቃላይ ሁኔታ መልኩን እየቀየረ በአጠቃላይ ነገሮች እየተለዋወጡ እየመጡ ነው የምንሰማቸው መረጃዎች የሚያመለክቱት። መሳይ ትናንትና በሰሜን ወሎ በተደረገው ውጊያ ከ300 በላይ ሁነን ወደ ውጊያ ገብተን 2 ሰዎች ብቻ ነው በህይወት የተገኘ ነው። ሌላው ወይ ሙቷል ወይ ቆስሏል ወይ ገደል ገብቶ ሙቷል የሚል መረጃ በቪዲዮ ተለቋልኝ። አጠቃላይ ስርዓቱ ግማሽ ቀን ባልሞላ ጊዜ ውስጥ ይህን ያክል ቁጥር በየትኛው የውጊያ ቀጠና ተማርኮ ያውቃል? ምናልባት ከዚህ በፊት በደጋዳሞት ክረምት ላይ የዛሬ ዓመት ክረምት ላይ ደጋዳሞት ፈረሴትን ለመቆጣጠር እንቅስቃሴ ያደረገው የመከላከያ 2 ክፍለ ጦሮች 31ኛና 57ኛ ክፍለ ጦር ወደ ደጋዳሞት ፈረሴት እንቅስቃሴ ሲያደርጉ ከተማዋ ከመድረሳቸው በፊት የፋኖ ኃይሎች አጥቅተው ሙሉ በሙሉ መደምሰሳቸውና አብዛኛው ቁጥር መማረኩ ይታወቃል። ከዛ ቀጥሎ ለመጀመሪያ ጊዜ ግማሽ ቀን ባልሞላ ጊዜ ውስጥ 500ና ከዛ በላይ የመከላከያ ሰራዊት መማረክ ማለት እንግዲህ ከዚህ ውስጥ ወታደራዊ አዛዦች አሉ፣ ኮሎኔሎች ይኖራሉ፣ ሻለቆች ይኖራሉ፣ የጋንታ መሪዎች ይኖራሉ፣ በአጠቃላይ የሬዲዮ መኮንኖች ይኖራሉ። ስርዓቱ በዛ አካባቢ የነበረው የማዘዣ ጣቢያ ተመቶ በፋኖ ቁጥጥር ስር ገባ ማለት የአካባቢ ሙሉ በሙሉ ሰራዊቱ ፈርሷል ማለት ነው። ከእዝ ጠገገት ወይም ከኮማንዲንግ ሲስተም ወጥቶ በአገኘበት ጫካ ራሱን ለማደር እየተንቀሳቀሰ ነው ማለት ነው። ይሄ የሚጠቁመው መሳይ የወረዳ አመራሮቹ ከእዝ ጠገገታቸው ከመከላከያ ሽፋን እየሰጠ እንዳቆያቸውና አሁን መከላከያው እንደማያድናቸው ሲያውቁ ወደ ጎራባች ወረዳዎች መኪና ይዘው ሊያመልጡ ሲሉ መመታታቸው ራሱ እንግዲህ እኔን ይቀጣ ብለው ሌሎች ወረዳዎች ትምህርት ወስደው ከዚህ መታቀብ እንዳለባቸው ነው በዚህ አጋጣሚ መግለጽ የምፈልገው። በአጠቃላይ ግን ስርዓቱ በሰሜን ወሎ ብቻ አይደለም። ይሁን ስርዓቱ እየፈረሰ ከመሆኑ በተጨማሪ የፋኖ ኃይሎች ውጊያ በሚያደርጉበት አካባቢ የሚገዳደራቸው ኃይል እንደሌለና ሰራዊቱ ፊትለፊት ሞራል ኑሮት የፋኖ ኃይሎችን ለመምታትም ይሁን ለመከላከል አቅመቢስ የሆነ ስርዓት እንደሆነና ምናልባትም ጀንበር እያዘቀዘቀች እንደሆነ ነው ማየት የሚቻለው። እንግዲህ በየትኛውም የውጊያ ቀጠና ከ500 በላይ የመከላከያ ሰራዊት እጅ የሰጠ ኃይል ከእንግዲህ በኋላ በየትኛው ሞራሉ ነው ቁሞ እኔ መንግስት ነኝ ይህን አካባቢ ከፋኖ ኃይሎች አጸዳለሁ እበታለሁ እያለ ሚዘፍን ጀነራል ከእንግዲህ በኋላ ይኖራል የሚል እምነት አይኖረኝም። መሳይ እንግዲህ እንዲህ አይነት ወታደራዊ ድል በጣም ወሳኝ እንደሆነ ይታወቃል። ሁልጊዜ እንደሚባለው ቀድሞ መንግስት ከትግራይ ወጣበት የሽሬ እንደስላሴው ህዋት ያደረሰው ጥቃትና ኪሳራ እንደዚሁም በሻቢያ ኃይሎች በአፋበት የተፈጸመው እንደዚህ ወታደራዊ ጥቃት የቀድሞ ሰራዊቱን አካባቢዎቹን ለቆ እንዲወጣና አጠቃላይም የጦርነቱ ቅርጽ እንዲቀየር ያደረገ እንደነበረ ይታወሳል። ያን አይነት ወታደራዊ ድል ፋኖች ማስመዝገብ ቢችሉ አገዛዙ ሙሉ በሙሉ ከክልሉ የመውጣት ግዴታ ይመጣበት ነበር የሚሉ መረጃዎችም አስተያየቶችም ሲሰጡ ነበር። ይሄ አሁን የምናየው እነዚህ አይነት ወታደራዊ ድሎች የተደገሙበት እንደሆነ ነው። እንግዲህ ምን ማለት እንደሚቻል ከአገዛዙ በኩል የሰማነው ነገር የለም። ምን እያሉም እንዳለም በጉዳዩ ላይ የሚያስተባብሉት ሐሰት ነው ብለው የሚገልጹት አይደለም። በቪዲዮ ጭምር ተጠናቅሮ እየወጣ ያለ መረጃ ስለሆነ ከጊዜ በኋላ ምን ልናይ እንችላለን? የአብይ አህመድ ሰራዊት ተጨማሪ ኃይሉን ወደ ሰሜን ወሎ አምጥቶ ዳግም እልቂት በሰራዊቱ ላይ እንዲከሰት ያደርጋል ወይስ በሰሜን ወሎ የተደረገው በሌላ አካባቢ እንዳይደገምበት ሰራዊቱን ለማውጣት ይገደዳል ማለት ነው? ስርዓቱ እኮ ልብም ጀሮ ማይኔ የሌለው ስርዓት ነው። የሞተ ያለው የድሃ ልጅ ነው። የድሃ ልጅን ደግሞ ወደ ግንባር እየወሰደ እያስፈጀ መሆኑን በትናንትናው ዕለት በሚዲያ ቀርበው በቪዲዮ ቀርበው የተናገሩት ኃይሎች ይኸው ከእናንተ እጅ በሰላም ተርፈን መግባታችን ለእናቶቻችን በሚዲያ ቀርበን እናቶቻችን በህይወት እንዳይሆን በማድረጋችሁ እውነት ለፋኖ ከፍተኛ ክብርና ምስጋና አለን ብለው የተናገሩ ምናልባትም የ16 የ17 እና የ18 ዓመት እድሜ ያላቸው ወጣቶች መሳሪያ ተሸክመው ወደ ውጊያ ቀጠና አይደለም ወታደራዊ ስልጠና በአግባቡ ያልወሰዱ ወታደሮች እንደሆኑ እኮ በሚዲያ ላይ ራሳቸው እየተናገሩ ነው ያሉት። ይሄ ስርዓት አይኑን ጨፍኖ ወደፊት የሚሮጥ ወይንም አይኑን ገልጦ ወደኋላ የሚሮጥ በጣም የተገለባበጠበት ስርዓት በመሆኑ ህዝብ ተነስቶ በአንድ ላይ ውረድ ብሎ ልክ እንደ ፈርዖኑ ንጉስ አለቅም ብሎ ተገዶ እንደለቀቀው ዛሬም ተገዶ ካልሆነ በስተቀር አሁንም በርካታ በማሰልጠኛ ላይ አንድ ወር ከ15 ቀን እየሰለጠነ የሚወጣ የድሃ ልጅ አለ። እሱን ወደፊት እያስገባ ለማስፈጀት ወደኋላ የማይል ስርዓት በመሆኑ እሱ እየተቆጣጠረው የሚመጣው እየጠበበ ይመጣል። የፋኖ ኃይሎች ደግሞ የማጥቂያ
ቦታቸው እየሰፋ ትልልቅ ምሽጎችን እየደረመሱ ትልልቅ ከተሞችን እየያዙ የሚመጡበት ጊዜ በጣም እየቀረበ እየመጣ እንደሆነና በተለይ ወልዲያ ላይ ከተማዋን አካባቢ ላይ ከፍተኛ ውጊያ እየተደረገ እንደሆነ ነው መረጃዎች የደረሱኝ። ወደ ማታ አካባቢ፣ ወደ ምሽት አካባቢ፣ ትናንትና ምሽት አካባቢ ወደ ወልዲያ ዙሪያ አካባቢ ከፍተኛ ውጊያ እየተደረገ እንደሆነ ይታወቃል። ወልዲያን መቆጣጠር የሚችሉ ከሆነና አሁን ሙጃ ከተማን ከተቆጣጠሩ በኋላ ወደ ጋሸና ሄደው ጋሸናን ከተቆጣጠሩ በኋላ ደቡብ ጎንደርን ከሰሜን ጎንደር፣ ደቡብ ጎንደርን ከሰሜን ወሎ፣ ሰሜን ወሎን ከደቡብ ወሎ፣ አጠቃላይ ምዕራብ ወሎንም የሚቆራርጥና መንግስት እንደ መንግስትነት ቆሞ ሎጂስቲክስ ሬሽን ወታደራዊ እንቅስቃሴ ሊያደርግበት የሚችሉትን ዋና ዋና ስትራቴጂክና ጠቀሜታ ያላቸውን ቦታዎች የሚነጠቅ መሆኑና አጠቃላይ ቦታው እየጠበበበትና በሞራልም እየከሰረ እየመጣ እንደሆነ ነው ማየት የሚቻለው። እሱ ግን አይኑን የጨፈነ ስርዓት ስለሆነ ወደኋላ አይልም። ነገር ግን እነሱ ወደፊት አስገድደው እየገፉት እንደሆነ ነው ማየት የቻልኩት። መሳይ እንግዲህ የዛሬውን ድሎች በተመለከተ በአሃዝ አጠቃላይ መረጃውን ለመስጠት የፋኖ አመራሮች እንደጨረሱ እንደሚሰጡን ገልጸዋል። ያንን እየጠበቅን እንገኛለን። እንዳለቀ የዛሬውን አጠቃላይ መረጃ ለተመልካቾች የምናቀርብ እንደሚሆን ከወዲሁ ለመግለጽ እንወዳለን። በጣም ነው ማመሰግነው። እኔም አመሰግናለሁ። ጎጃም ደውለን በእለቱ ያሉትን የተለያዩ ወታደራዊ እንቅስቃሴዎችን በተመለከተ ከአማራ ፋኖ በጎጃም የህዝብ ኃላፊ ከአርበኛ ማርሸት ጻዩ ጋር ቆይታ እናደርጋለን። በጣም ነው ማመሰግነው። እንግዲህ የድል ወሬም ሰምተን ነው መረጃውን ለማጣራት የደወልኩት። እንደው አርበኛ ማርሸት ምን አለ አዲስ ነገር ባለፉት 2 ቀናት በቀጠናቸው የተከሰቱ ወታደራዊ እንቅስቃሴዎች ካሉ? አመሰግናለሁ መሳይ። እንግዲህ የአማራ ፋኖ በጎጃም በየቀኑ በየአውደ ውጊያው በጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ እያደረሰ ነው የሚገኘው። ከሰሞኑን በበርካታ ወደ ውጊያዎች እጅግ በጣም ብዙ ቁጥር ያለው የጠላት ሰራዊት መደምሰስ ችሏል። መሳሪያ ጭምር መማረክ የቻለበት ኩሪ ገድል ሰርቷል። በዛሬው ዕለትም የአማራ ፋኖ በጎጃም በ2 ክፍለ ጦሮች 3 አውደ ውጊያ አድርጎ በርካታ ቁጥር ያለው የጠላት ኃይል ሲደመስስ በርካታ ቁጥር ያለው መሳሪያ ጭምር እንደዚሁ መማረክ ችሏል ማለት ነው። እንግዲህ በመጀመሪያ በጠዋት የጀመረው አውደ ውጊያ ከ3ኛ ጎጃም ሄድ ሙሉ መሳሪያውን የማረከበት ተተኳሹን የማረከበትና በአጠቃላይ ከነ ሞባይል ስልካቸው ሳይቀር ዱርቤቴ ከተማ ውስጥ የሚገኘውን ጠላት ደምስሶ እዚያ ሙሉ መሳሪያውን ተተኳሹን ጭምር የማረከበት ኩሪ ገድል ነበር የተሰራው። በዚህ አውደ ውጊያ እንግዲህ በርከት ያሉ የሻምበል አመራሮችን ጨምሮ የተማረኩበት የተገደሉበት ክላሽንኮቭ፣ ሌላ የመሳሪያ አይነቶች፣ ኋላ ቀር መሳሪያዎች፣ በሺዎች የሚቆጠሩ ተተኳሾች እንደዚሁ የተማረኩበት አውደ ውጊያ ነው። ይሄ የአቤ ጉበኛ ብርጌድ የሰራው ገድል ነው። ሁለተኛው በዛሬው ዕለት እንግዲህ አማራ ፋኖ በጎጃም የ6ኛ ቀን ጌታ የፍታዬ ንጉሴ ክፍለ ጦር ደንበጫ ከተማ መሀል ከተማ በመግባት ሙሉ ከተማውን ሙሉ በሙሉ በመቆጣጠር አንድ ሬሽን የጫነ ከባድ መኪና ማርኳል። 16 የአረመኔውን አገዛዝ ሰራዊት ከነ ህይወታቸው ማርኳል። 60 የነፍስ ወከፍ መሳሪያ አብዛኛው ጥቁር ክላሽ የሆነ 60 ክላሽንኮቭ መሳሪያ ማርኳል። ከ100 በላይ የሚሆን የእጅ ቦምብ ማርኳል። በርካታ ቁጥር ያለው በሺዎች የሚቆጠሩ ተተኳሽ ማርኳል። በርካታ ቁጥር ያለው የጠላት ኃይል ደምስሷል። 4 ምሽግ በመስበር እንደዚሁ የደንበጫ ከተማ አስተዳደር በአጠቃላይ የነበሩ ቁሳቁሶችን ብልጽግና የሸለማቸው ዋንጫ ሳይቀር በማውጣት በመማረክ አጠቃላይ ደንበጫ ከተማ ውስጥ የነበረውን ጠላት መደምሰስና መሳሪያውን ሙሉ በሙሉ መማረክ ተችሏል። መሳይ እንግዲህ በዚህ አውደ ውጊያ ለየት የሚያደርገው ያው ደንበጫ ከዚህ በፊትም ታሪክ በመስራት የሚታወቅ በተደጋጋሚ በጠላት ላይ የማያዳግም እርምጃ በመውሰድ በተደጋጋሚ በርካታ ቁጥር ያለው የነፍስ ወከፍና የቡድን መሳሪያ በመማረክ የሚታወቅ ብርጌድና አካባቢ ነው። ዛሬም የደገመው ያን ታሪክ ነው። ስለዚህ እዚህ አካባቢ ያለ የአረመኔው አገዛዝ ሰራዊት እጅግ በጣም በብዙ የተመታበት የተደመሰሰበት አካባቢውን ጥሎ የሸሸበትና የማያገግምበት ደረጃ የደረሰበት ቁመና ነው ያለው። ሶስተኛው አውደ ውጊያ የበላይ ዘለቀ ብርጌድ እዚያው 6ኛ ክፍለ ጦር አማኑኤል ከተማ ማለት ነው እዚያው ወደ ደንበጫ አቅጣጫ ይንቀሳቀስ የነበረን ጠላት መንገድ ላይ በደፈጣ በመምታት ከፍተኛ ቁጥር ያለው ሰብአዊ ኪሳራና ቁሳዊ ኪሳራ ማድረስ ተችሏል። የአማራ ፋኖ በጎጃም በዛሬው ዕለት በ3ቱ አውደ ውጊያዎች ያደረገው ተጋድሎ ይሄን ይመስላል። አርበኛ ማርሸት እንደው ጠቅለል ተደርጎ ሲታይ አሁን በአብዛኛው የማያቸው ምርኮኞች መደበኛ የመከላከያ ሰራዊት ነው። ከዚህ ቀደም ሚሊሻዎችም ሌሎች የአድማ በታኝም ከፊት እየተሰለፉ የምናያቸውና የሚማረኩበት ሁኔታ ነበር። አሁን በተለያዩ አውደ ውጊያዎች መደበኛ ሰራዊቱ መከላከያው ነው በብዛት እየተማረከ የሚገኘው። ሰራዊቱ እየፈረሰ ነው ማለት እንችላለን። በዚህ ደረጃ በብዛት በየአቅጣጫው የአይነት ምርኮና ሽንፈት በአገዛዙ ላይ ሲደርስ ምን ማለት ነው የሚቻለው? በትክክል መሳይ፣ የመጀመሪያው ነገር ረጅም ጊዜ መከላከያ ቤት ውስጥ የቆየውና ልምድ ያለው ወታደር ያለቀ መሆኑን በእኛ ኃይል የተደመሰሰ ከርቶ ተበትኖ ተደምስሶ ያለቀ መሆኑን ያሳያል። ሁለተኛው የአድማ በትንና ሚሊሻ የሚባለው ኃይል በሙሉ ከነ ሙሉ ትጥቁ እየወጣ ከጠላት ወገንን እየተቀላቀለ በሰላማዊ ኑሮውን እየኖረ ያለ መሆኑን በተጨባጭ በማስረጃ ጭምር በየቀኑ በፎቶ በቪዲዮ የምንለቃቸው ማስረጃዎች ናቸው። ለአብነት እንኳን በዛሬው ዕለት 20 የሚደርሱ የሚሊሻ አባላት አንድ ጉባኤ አባላት
ከዱልቤት ከተማ ወጥተው አቤ ጉበኛ ብርጌድን ተቀላቅለዋል። የሰጡት ምስክርነት ምንድነው? አንድም የሚሊሻና የአድማ ብተና አባል እዚያ ከተማ ውስጥ መቆየት እንደማይፈልግና ሁኔታውን ባገኘ ቁጥር ድል በተመቻቸ ቁጥር ወጥቶ ወገንን መቀላቀል እንደሚፈልግ ነው ምስክርነት የሰጡት። ለአብነት ከ2 ሳምንት በፊት ደብረ ወርቅ ላይ ምስራቅ ጎጃም 45 ያህል የሚሊሻ አባል ብቻ መደምሰሱን ተከትሎ ከዚያ ወዲህ ብቻ 125 የሚደርስ ሚሊሻ አባል ከነሙሉ ትጥቁ ከደብረ ወርቅ ከተማ ወጥቶ የአማራ ፋኖ በጎጃም 9ኛ ሳሙኤል አወቀ ክፍለ ጦር የሶማ ብርጌድን ተቀላቅሏል። እና ሁለት ነገር ነው እዚህ ጋር መሳይ እንግዲህ አንድ ሰራዊቱ እየፈረሰ ስነልቦናው የተጎዳ የመዋጋት ፍላጎት አቅም የሌለው ስልት የሌለው መሆኑን ማሳይ እየከዳ ወገን ለመከላከል ማንኛውንም አጋጣሚ እየተጠቀመ ያለ ሰራዊት መሆኑን የሚያሳይ ነው። እና በአጠቃላይ ተቋሙ ሚሊሻና አድማ ብተና የሚባለው ድሮም እንደምንለው እውነታውም እንደሚያስረዳን ጊዜና ቦታ አመቺ ሁኔታ አጥቶ እንጂ ዞሮ ዞሮ ኮዙም ያማራ ነው፣ እሱም አማራ ስለሆነ የትም የሚደርስ አይደለም። በጠላትነትን አምረን የምንፈርጀው ኃይል አይደለም። ሁኔታዎች ስናመቻችለት ተገልብጦ ጠላትን ይወጋል ብለን የምናምነው። ሌላው ግን የመከላከያ የሚባለው ኃይል ግን ታፍሶ የገባ ፍላጎት አላማ የሌለው ከህሎና ታጋዩ ጋራ በፍጹም የማይነጻጸር የደሞዝ ታጋይ የግዴታ ታጋይ በመሆኑ ስነልቦናው ተጎድቶ ላሽቆ የመዋጋት ፍላጎቱ ጠፍቶበት እየከዳ እየመጣ ነው የሚገኘውና አውደ ውጊያም ሲጀመር ገና ለገና 30 ደቂቃ ሳይታኮስ ነው እጅ የሚሰጠው ወይም ሩጦ ነፍሱን ለማዳን ጥረት የሚያደርገው መሳይ። በአጠቃላይ ያለበት ቁመና ይሄን ይመስላል። እንግዲህ አርበኛ ማርሸት ሰሞኑን የአማራ ክልል በተለይ ሰሜን ሸዋ አካባቢ ሁለት ባለስልጣናት ሁለት የተለያዩ ቁጥሮችን የተናገሩበት ተናበው እንደማይሰሩ ከዚህ እየከዱ መንግስትን የሰላም ጥሪ ተቀብለው እየገቡ ነው በሚል የሚቀርቡት ዜናዎች ራሱ የመንግስትን የፕሮፓጋንዳ አካሄድ ጥያቄ ምልክት ውስጥ የከተቱና ያጋለጡ መሆናቸው ነው የተረጋገጠው። ከ3000 በላይ እጅ ሰጡ ብሎ አስተዳዳሪው ይናገራል። የብልጽግና ጽህፈት ቤት ደግሞ የሰጡት 1300 ናቸው የሚል ነው። የቁጥር ተናቦ አለመስጠት ብቻ ሳይሆን በርካታ የመረጃ መጣረስ ያለበት ነው። ይሄ በመላው የአማራ ቀጠና የሚታይ ነገር ነው። እንደው እዚህ ከእጅ መስጠት ጋር በተያያዘ በስፋት እየተከናወነ እንዳለ ነው የሚገልጹት። ምዕራብ ጎጃም አካባቢ እንደዚሁ የምዕራብ ጎጃም የኮሚኒኬሽን ዌብሳይት ላይ ወይም ደግሞ የፌስቡክ ገጽ ላይ እንደዚሁ በርካታ የፋኖ ኃይሎች እጅ ሰጡ የሚል መረጃ እየወጣ ይገኛል። እስቲ በዚህ ዙሪያ ምንድን ያለው? በዚህ ሰዓት ላይ እጅ የሚሰጥ ፋኖ አለ ወይ? በፍጹም መሳይ በፍጹም የለም። የካድሬዎች የሩቅ ዘመድ የሆኑ ሰዎችን በገንዘብ በማማለል በማታለል አንዳንድ ልጆችን አልፎ አልፎ ወደ እነሱ የማስጠጋት ሂደት አለ። ይሄ ደግሞ መጀመሪያም ልባቸው ሸፍቶ ከፋኖነት ባህሪ ከፋኖነት ተርታ የማይመደቡ ግለሰቦች ናቸው። የዋዠቀ አቋማቸውን ይዘው ከርመው አሁን እድሉን ሲያገኙ ወደዚያ ካምፕ የሚገቡት እንጂ እነዚህ ፋኖች አይደሉም። በመሰረቱ ፋኖነት በዚህም አይለካም። እነዚህም ፋኖ ናቸው ብለንም አንወስድም። አደረጃጀት ውስጥ ግን ሰርገው ገብተው ሲያደናግሩ የነበሩ ወይም እውነተኛውን የትግል መስመር ለማጨናገፍ ሙከራ ሲያደርጉ የነበሩ ግለሰቦች ዛሬ ሲነቃባቸው በራሳቸው መንገድም ጥሪ ሲደረግላቸው ካለቆቻቸው ወደ ካምፕ የገቡ አሉ። በዚህ ቋንቋ ነው የሚገለጸው እንጂ በዚህ ሰዓት አብዛኛው የጠላት አከርካሪ ተመቶ የጠላት ኃይል በቃ አንድ እግሩ ቅልጥሙ ተሰብሮ እያነከሰ ባለበት ሰዓት ለመፍረስ አንዳች ቀጭን ሁኔታ ቀጭን ጊዜ እድል አጥቶ እየተጠባበቀ ባለበት ሰዓት እንደውም አመራሮች፣ ኮሎኔሎች፣ ብርጋዴሮች ሳይቀር ለመውጣት ወይም የኛን አደረጃጀት ለመቀላቀል ወይም አዙረው ስርዓቱን ወቅተው ለመጣል ከፍተኛ የውስጥ ዝግጅት እያደረጉ ባሉበት በዚህ ሰዓት የትኛውም አደረጃጀት ውስጥ ያለ አባልና አመራር ወደ ስርዓቱ የሚቀላቀልበት ምንም አይነት ምክንያት የለም። ስነ ልቦናውን በዚያ ልክ የተቀረጸ አይደለም የኛ ኃይል። ስለዚህ ስርዓቱ እየፈረሰ በመሆኑ የሚሰጠው ፕሮፓጋንዳ የሚያሳይ ምንድነው? ያልተናበበ መሆኑ የቁጥር የሁኔታ ያዘጋገብ ስህተት የሚያሳይህ ስርዓቱ የማይደማመጥ መሆኑን በፌዴራሉና በክልሉ የአገዛዙ አወቃቀር መካከል በመከላከያ ኮማንዶና በጊዜያዊ አስተዳደር ኮማንዶ መካከል ያለው የአወቃቀር የአጠቃላይ ያስተላለፍ ልዩነት ግልጽ ሆኖ እየታየ የመጣበት እርስ በርስ የማይደማመጥ እርስ በርስ የማይተማመን አመራር አባል ያለበት መሆኑን በግልጽ ማሳያ ነው መሳይ። እንደው በመጨረሻ አርበኛ ማርሸት እንግዲህ የሰሞኑ ተከታታይ ድሎች አሉ። ሰሞኑንም በባህር ዳር የአንቶኖቭ ላይ ሞርታር ጥቃት የተፈጸመበትንም እንደዚሁ በዘገባችን አካተን አቅርበናል። በተለያዩ የጎጃም ቀጠናዎች የሚካሄዱት እንቅስቃሴዎች ምናልባትም በአገዛዙ በኩል ከዚህ በኋላ በወታደራዊ አማራጭ እገፋበታለሁ ቀጥላለሁ የሚለውን ያሰበበት እንዳለ በቢሾፍቱ ደብረ ዘይት በአዲስ አበባም እንደዚሁ ጀነራሎቹ ቁጭ ብለው እየመከሩ ነው። ምክንያቱም ወደፊት ለመሄድ የሚቻልበት ምንም እድል የለም። በወታደራዊ አሸናፊነት እቆጣጠራለሁ የሚለው የአብይ አህመድ ተስፋ ቀስ በቀስ እየከሰመ እንደመጣ ብዙ ምልክቶች እየታዩ ነው። እንደው ምን ማለት ይቻላል? በመጨረሻ መጀመሪያ ስሪቱም ተፈጥሯዊ ስሪቱ የስርዓቱ የመሪዎችም ተፈጥሯዊ ስሪታቸው ከዚህ ከወራሪነት ከገዳይ ከጨፍጫፊነት የተላቀቀ ባለመሆኑ ያለምንም ስሌት በእብሪት ነው ወደኛ ጦርነት ያወጁት። የሀገሪቱን ብሔራዊ ጦር ከነመካናይዱ ከነአየር ኃይሉ ሙሉ በሙሉ ወደኛ አካባቢ አስገብተው በህዝባችን ላይ ጄኖሳይድ እየፈጸሙ ያሉት እና ከዚህ ድርጊታቸው የሚቆጠቡ ሰዎች አሉ ስሪታቸውም። ስለዚህ እኛ ደግሞ እነሱ የሚወስዱትን ማንኛውንም የኃይል አማራጭ ለመቀልበስ
ትውልድ ማሰብሰብ፣ ማስተማር፣ ማሰልጠን፣ ማስታጠቅ፣ እነሱን መዋጋት፣ በከበባ መደምሰስ፣ በስቦ ማስከዳት ስልት መሳሪያቸውን መቀበል። አሁንም የኃይል ግስጋሴያችን ኃይል ግንባታችንን አጠናክረን እንቀጥላለን። እሱም ካዋጣው ይቀጥል፣ እኛም እንቀጥላለን። በመጨረሻም መላው የአማራ ህዝብ የድል ችቦ የሚለኩ ሀገራችንን ሰላም የሚያደርግ ስርዓት የመገንቢያ ጊዜያችን ሩቅ ባለመሆኑ ቅርብ በመሆኑ የደረሰ በመሆኑ የስርዓቱን አከርካሪ የሰበር ነው በመሆኑ መላው የአማራ ህዝብ ያለበት በጽናት እንዲታገል መስዋዕትነቱም ድሉም የሱ መሆኑን አውቆ እንዲታገል ጥሪ አቀርባለሁ። በሌሎች አካባቢዎች የሚኖር ኢትዮጵያዊ በሙሉ ፋኖ ከያዘው ኢትዮጵያን አማራና ሌላውን ህዝብ የመሰብሰብና አንድ የማድረግ ሰላማዊ የማድረግ ቅዱስ ሀሳብ እንዲደግፍ በቻለው በገንዘብ በሀሳብ በጉልበት እንዲደግፍ ለመላው ኢትዮጵያ የጭምር ጥሪ አቀርባለሁ። መሳይ በጣም አመሰግናለሁ። አርበኛ ማርሸት ፀሐዩ የአማራ ፋኖ በጎጃም ህዝብ ግንኙነት ክፍል። እግዚአብሔር ይስጥልኝ። አሜን አሜን።